ተወዳጇ ተዋናይት አዘጋጅና የፊልም ስክሪፕት ጸሐፊዋ ባዩሽ ከበደ ከሰሞኑ የትዳሯ ጉዳይ አነጋጋሪ ሆኖ ሰንብቷል። በትዳሯ ሁኔታ ላይ ጥሩ ያልሆነ ነገር እንዳለ እየተዘገበ ይገኛል። ይህንን አስመልክቶ እንግዲህ ዛሬ ወደ እናንተ መረጃ ይዘንላችሁ መጥተናል። ከቅርብ ጊዜ ወዲህ በሀገራችን አስጊ የሆነ የመጣው ትልቁ የማህበራዊ ጉዳያችን የትዳር መፍረስ መሆኑን ቀጥሏል። ሁላችንም እንደምናውቀው ከቅርብ ጊዜ ወዲህ ትልቅ የማህበረሰባችን ቀውስ እየሆነ የመጣው ጉዳይ የትዳር መፍረስ ነው። ጥናቶች እንደሚያሳዩት ከሆነ 6 ወር ባልሞላ ጊዜ ውስጥ ከ2500 በላይ ፍቺዎች እየተከናወኑ እንደሆነ የከተማችን አስተዳደር ይህ ጉዳይ የሚመለከታቸው ቢሮዎች በይፋ ዘግበውታል። ይህ እንግዲህ ህጋዊ በሆነ መንገድ በመዘጋጃ ቤት የተፈራረሙና እንዲሁም ደግሞ መለያየታቸውን በፍርድ ቤት ያሳወጁ ግለሰቦች ናቸው። ከዛ ውጪ ይህንን ጉዳይ ፍርድ ቤት ይዘው ያልሄዱና የጋብቻ ውላቸውን በመዘጋጃ ቤት ያላከናወኑ ሰዎች ቁጥር ደግሞ ቢጨመር ምን ያህል ሊሆን እንደሚችል ማሰቡ በራሱ ትንሽ ከባድ ነው። ይህ ሁኔታ ደግሞ ወደ ታዋቂ ሰዎች ሲመጣ ትንሽ ጉዳዩን አነጋጋሪ የማድረግና አይን የመሳብ ሁኔታው ከፍ ያለ ነው። እጅግ ብዙ የምንወዳቸውና የምናደንቃቸው አርቲስቶች፣ አትሌቶች፣ የኪነ ጥበብ ባለሙያዎች እንደዚህ አይነት ሁኔታዎች ሲገጥሟቸው ማስተዋሉ የተለመደ ሆኗል። አንዳንዶች እንደውም ታዋቂ ሰዎች ትዳር አይበርክትላችሁ ተብለው ተረግመዋል ወይ እስከሚባል ድረስ የብዙዎቹ የትዳር ህይወት በፍቺ እየተጠናቀቀ ይገኛል። ተወዳጇ አርቲስት ባዩሽ ከበደም ይህ ሁኔታ እንዳጋጠማት ጭምጭምታዎች እየተሰሙ ይገኛል። ባዩሽ ከበደ ወደ ጥበቡ ዓለም የገባችው ገና በልጅነቷ ነበር። የኤሌመንታሪ ተማሪ እያለች ውስጧ የሰረጸው የጥበብ ስሜት እንድትጽፍና የተለያዩ መድረኮች ላይ እንድትሳተፍ ያደርጋት ነበር። ገና በኤሌመንታሪ ደረጃ እያለች የጀመረው የጥበብ ፍቅሯ የተለያዩ ጽሑፎችን እንድትጽፍና የተለያዩ የትምህርት ቤት መድረኮች ላይ እንድትሳተፍ ያደርጋት ነበር። ይህ የጥበብ ፍቅሯ እያየለ መጥቶ ለመጀመሪያ ጊዜ ገና የ15 ዓመት ታዳጊ እያለች ነበር ወደ ፊልሙ ዓለም የተቀላቀለችው። የራሷ የሆነው ስክሪፕት ላይ በመተወን ነበር እንግዲህ ይህንን ኢንዱስትሪ የተቀላቀለችው። ኢንተርቪዎቿ ላይ ሰራዊትን ስታመሰግን እንሰማለን። ምክንያቱ ደግሞ ገና የመጀመሪያ የሆነው ስራዋን ይዛ የሄደችው አርቲስት ሰራዊት ፍቅሬ ጋር ነበር። ሰራዊት ፍቅሬ ይህችን እንቡጥ ተስፋ ያላትን ልጅ በሚመለከትበት ሰዓት ስክሪፕቱን ተቀብሎ ጽሑፉን አንብቦ የተለያዩ ለሷ የሚጠቅሙ አስተያየቶችን ሰጥቶ ነበር ሰላማዊ በሆነ መንገድ ይሸኛት። እናም ይህንን እድል እንድታገኝ የረዳት። ስለዚህ ሁሌም ቢሆን ኢንተርቪዎቿ ላይ ሰራዊትን ሳታመሰግን አታልፍም። ዛሬ ላለችበት ደረጃ መድረስ ትልቁን መሰረት የጣለላት ሰው ነውና። ባዩሽ የ12ኛ ክፍል ፈተናዋን ተፈትና ዩኒቨርሲቲ ለመግባት በምትዘጋጅበት ቅጽበት አንድ ትልቅ ነገር ይከሰታል። ይህ ደግሞ እርግዝና ነው። እናም ይህ ሁኔታ ያቀደችለትን የዩኒቨርሲቲ ትምህርት ከማሳካት ወደ ኋላ ያስቀራታል። ፍቅረኛዋ ለቤተሰቧ ሽማግሌ በመላክ ገና የ20 ዓመት ወጣት እያለች ወደ ጋብቻ ህይወት ትገባለች። ከዶክተሩ ባለቤቷም 2 ወንድ ልጆችን ካፈራች በኋላ ልጆቿ ትንሽ ካደጉላት በኋላ ህልሟን ለማሳካት ወደ ስራዋ ትመለሳለች። ባዩሽ በርካታ ፊልሞች ላይ በትወና በድርሰት እንዲሁም ደግሞ በዝግጅት ተሳትፋለች። ከዛም አልፎ ግዙፍ ፕሮጀክቶች የሚሰሩበት የተለያዩ ማስታወቂያዎች የሚሰሩበት ትልቅ የፕሮዳክሽን ካምፓኒም አላት። እጅግ ተወዳጅ የነበረውና ብዙ ተመልካችን ያፈራው ዳና ድራማም በዚሁ በባዩሽ ፕሮዳክሽን የተሰራ ድራማ ነበር። ባዩሽ ገና በልጅነቷ ልጅ የመውለድ እጣ ፈንታ ቢገጥማትም ነገር ግን ትምህርቷን ወይም ህልሟን ለማሳካት ካቀደችው ግብ ግን ሊያስቀራት አልቻለም። 2 ልጆቿን ከወለደች በኋላ የመጀመሪያ ዲግሪዋን በማርኬቲንግ የጨረሰች ሲሆን ማስተርሷን ደግሞ በቢዝነስ አድሚኒስትሬሽን ተመርቃለች። በመጀመሪያዎቹ ጊዜያት ላይ
ልጆቿን፣ ባለቤቷን በተለያዩ ማህበራዊ ሚዲያዎች ላይ በመፖሰት የምትታወቀው ባዩሽ ከቅርብ ጊዜ ወዲህ ግን ከልጆቿ ጋር ያሉ ፎቶዎቹን ከመፖሰት ውጪ ባለቤቷን ማካተት ካቆመች ቆይታለች። ከዛም ባለፈ ደግሞ የተለያዩ ኢንተርቪዎቿ ላይ በምትቀርብበት ሰዓት የጋብቻ ቀለበቷ ከእጇ ላይ ከወለቀ እጅግ ሰነባብቷል። ከዛ በተጨማሪ ደግሞ በቅርቡ በቢዝነስ አድሚኒስትሬሽን ማስተርሷን እንደተመረቀች ይታወቃል። እናም ይህንን ሁኔታ በማህበራዊ ሚዲያ ላይ በምታጋራበት ወቅት በርካታ ሰዎችን አመስግናለች። ከነዛም መካከል ቤተሰቦቿን፣ ልጆቿን፣ ጓደኞቿን፣ መምህሮቿን ያመሰገነች ሲሆን ነገር ግን ከነዚህ ሁሉ ሰዎች ምስጋና መሃል ባለቤቷ አለመጠቀሱ ትንሽ ግር ያሰኛል። ባዩሽ ስለ እናቷ ተናግራ አትጠግብም። እናቴ ማለት ለኔ ብዙ ነገሬ ናት ትላለች። የባዩሽ ወላጅ እናት እሷንና 2 ወንድሞችን ብቻቸውን ያሳደጉ እናት ናቸው። ባዩሽ በየትኛው ኢንተርቪዎቿ ላይ ስለ አባቷ አንድም ቃል ተናግራ አታውቅም። የምስጋናም ሆነ የወቀሳ ቃላትን በፍጹም ከአንደበቷ አውጥታ አታውቅም። ይህ ሁኔታ ባዩሽ ልብ ውስጥ ስለ አባቷ አንድ ከበድ ያለ ነገር እንዳለ ማሳያ ነው። ባዩሽ በጓደኞቿ ዘንድ እጅግ ተወዳጅ፣ ፍልቅልቅ፣ ጨዋታ አዋቂ እንዲሁም ደግሞ ቁም ነገረኛ እንደሆነች ይወራላታል። በተለይ ደግሞ ለጓደኝነት ያላት ጥልቅ ክብርና ፍቅር ተነግሮ አያልቅም። ጓደኝነትን ከጊዜያዊ ግንኙነት በተሻለ ወደ ቤተሰባዊ ግንኙነት የማሻገር ልምድ እንዳላት ብዙዎች ያወሩላታል። ለዚህም ደግሞ ትልቁ ማሳያ የሆነው የባዩሽና የነጻነት ወርቅነህ ጓደኝነት ነው። እነዚህ 2 ጓደኛሞች ረዘም ላለ ጊዜ አብረው የቆዩና ከጓደኝነት በዘለለ ቤተሰባዊ የሆነ ስሜትን ማጎልበት የቻሉ ጓደኛሞች ናቸው። በዚህ ዘመን ጓደኝነትን ለግል ጥቅም ወይም ለጊዜያዊ ጥቅም ከማዋል የዘለለ ትርጉም በማይሰጥበት ጊዜ ነገር ግን ባዩሽ ጓደኝነትን እንደ ቤተሰባዊነት የማቆየት ብቃት ያላት ድንቅ ሴት መሆኗን የሚያውቋት ሰዎች በሙሉ ይመሰክሩላታል። ባዩሽ እንግዲህ በዚህ ጊዜ የቅንጦት ኑሮ ከሚኖሩ ጥቂት አርቲስቶች መካከል አንዷ ናት። በአንድ ወቅት ሰይፉ ሾው ላይ ቀርባ ምን ያህል ልጆችን የመውለድ እቅድ እንዳላት በተጠየቀችበት ሰዓት ባዩሽ 6 ልጆችን የመውለድ እቅድ እንዳላት ተናግራ ነበር። ይህ ምኞቷ እንግዲህ ከዶክተሩ ባለቤቷ ሊሳካ እንዳልቻለ ተመልክተናል። በአሁኑ ሰዓት የ2 ወንድ ልጆች እናት ስትሆን ትልቁ ልጇ 14 ዓመቱ፣ ሁለተኛው ልጇ ደግሞ 10 ዓመቱ ነው። ለተወዳጇ የኪነ ጥበብ ባለሙያ ባዩሽ ከበደ መልካም ምኞትን እየተመኘን ለዛሬ የያዝነውን መረጃ ከወዲሁ አገባደድን። መልካም ጊዜ፣ ቸር ያሰማን።